ኡስታዝ ያሲን ኑሩ ጁምዓ ዕለት ባደረገው ኹጥባ ላይ አንዳንድ ለብጥብጥ እየዋሉት ያሉ ግለሰቦች አሉ። ከነዛ መካከል የሐሰን ታጁን ጽሁፍ ባለፈው አንብቤላችሁ ነበረ። በጻፈው ጽሁፍ ላይ ኡስታዝ ያሲን ኑሩ አጭር መልስ ጽሁፏን እሷን አነብላችኋለሁ። ፍርዱ እንግዲህ አቅላለው ነው የሚሰጠው ማለት ነው። አንብቤዋለሁ የሐሰን ታጁን ማለት ነው። አሁንም ያሲን ኑሩን እስኪ እናየዋለን። ዑለማዎች ከምንወዳቸው አባታችን ተቀዳሚ ሙፍቲ ሀጂ ዑመር ቤተሰብ ጋር በመነጋገር የተቀበሩበትን ቦታ የህዝበ ሙስሊሙ መካነ መቃብር ያደርጉት ዘንድ እመኛለሁ። ይህ ቢሆን ምእመናኑን ለመቅበርና ለመዘየር በሄድን ቁጥር ለአባታችን ተቀዳሚ ሙፍቲ ዱዓ አድርገን ከአላህ ዘንድ ምህረትን ጠይቀን እንመለሳለን። በዚህ ላይ ህዝበ ሙስሊሙ ዘንድ የተፈጠረውንም ውዝግብ ማሳረጊያ ያገኛል። ምንም እንኳን አንዳንዶች አውቀው ባልተፈለገ መልኩ ቢረዱትም በትናንቱ ኹጥባዬ በወፍ በረር ለማንሳት የፈለኩትን ሀሳብ ይኸው ነበረ። ንግግሬ ካስተላለፈው አውድ ውጭ መተርጎምና ጀናዛቸው ተቆፍሮ ይውጣ እንዲያልኩ ተደርጎ መቅረቡ በምንም መልኩ ተገቢ አልነበረም። በኹጥባዬ ያስተላለፍኩትን መልእክት ሙሉውን ላዳመጠ ይህንን አይነት ድፍረት ልናገር እንደማልችል ግልጽ ነበር። ሰዎች ያላሰቡትን ነገር በክፉ ጥርጣሬ አጅቦ ማቅረብ ኸይር የለውም። ግድ የለም አላህን ልንፈራ ይገባል። አጀንዳውን በማራገብ ፊታውራሪ የነበረው ግለሰብ ወለዲ ተወላ ኪብረሁ የሚለውን የቁርአን አያ በዚህ ጠቅሶታን ሰውየውን ማለት ነው። ከአሁን በፊት መካነ ሰላም መውሊድ ላይ የነበሩ ሙሂቦችን ምግባቸውን መረዙባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑን ሲታወስ፣ አሁን ደግሞ በህዝብ መሃል ብጥብጥን ቢጠምቅ ምኑ ይገርማል? እጅጉኑ ስክነት በሚያሻን በዚህ ፈታኝ ዘመን እንዲወይፈን መጎፍላት። ከአሰንታጁ ጽሁፍም ይሄን ጽሁፍ አለ። እንዲወይፈን መጎፍላት የሚለው ማለት ነው። እንዲወይፈን መጎፍላት ካቲማን ያበላሻል። ሰው እንዴት ሁሌም በራስ መኮፈስ በኢጎ መጀቦን መገለጫው ይሆናል። በተረፈ የአይኖቻችን ማረፊያ የሆኑ ዑለማዎቻችንን እና መሻይኾቻችንን አላህ ይዘንላቸው፣ ፍርዶስን ማረፊያ ያድርግላቸው፣ የኛንም ፍጻሜ አዛኙ ጌታ ያሳምርልን ይላል።